ከኔ ምንድነው እየደበቃችሁ ያላችሁት አልገባኝም። አሹን ጠይቂው እኔ ጋር ምንም የለም። ታዲያ ከኔስ ምን አለ? አታስመስላሹ። ለሮም የምትነግራት ነገር አለ፣ ግን ደግሞ ለመናገር ፈርተህ ዝም ብለሃል አይደል? አረ ምኑን ከምኑ አድርገሽ ነው የምታወሪው አንቺ ሰው? እንደዛ ብሎ ነገር የለም። እኔ ምንም ነግራት ነገር የለም። ቆይ እስከመቼ አልናገር? ምኑን ነው የማትናገረው? አሹ ምንድነው እሱ? አንተ ከፈራህ እኔ ልንገርልህ ወይ? ተይሩታ ዛሬ አንቀልቅሎሻል፣ ኋላ እንዳንጣል። ታዲያ ንገራታ። አሹ ደግሞ እሺ ነግራታለሁ፣ አንቺ አታስቢ በቃ። እሺ በቃ እኔ ሊዳ። አይ አትጪ፣ እናንተ እንደውም በነፃነት አውሩ። እኔ ምንም መስማት የምፈልገው ነገር የለም። አይሹ ስቀባጥሪ ሮማኔን አስከፋሻት። እኔ ምን አስከፋታለሁ? አሹ ደግሞ በራሷ ጊዜ ነው እንደዚህ ሆና ሄደችው። ከዚህ በላይ ምን ልታረጊ ያስብሽ? ለምን ታካብዳለህ? አሹ በቃ ወድሻለሁ ብላ አትገላገልም እንዴ? ወድሻለሁ ማለት እንዲቀላል አድርገሽ ሆኖ ወጣ። መቼስ ጥፊ ፈርታ አይደለም ያልነገርካት? አይዳይ ገና ለካ ጥፊም አለው። ወይ ጉድ! ታዲያ እሱማ የት ይቀርልሃል ካልተቀበለች? አውቀሽ እያስፈራራሽ ነው አሩቴ። ምንም የሚያስፈራ ነገር የለውም። እኔ እንደውም አሁን ስገምት ሮሚ አውቃ ነው እንደምትወዳት አውቃ እየሸሸችክ ነው የሚመስለኝ። እሷ በምን አውቃ? አምነሻል እንጂ ሮሚ አሹን ታፈቅሪዋለሽ። አረ እኔ ሩታ እንዴ ሰው እንዳይሰማሽ። አይ ሮሚ ለምን ትፈሪያለሽ? በእናትሽ ሩታ ተይ። አሹ ወንድሜ ብቻ ነው፣ ሌላ ምንም ነገር የለንም አልኩሽ እኮ። ቆይ ለምንድን ነው እንደዚህ የምታደርጊው? እሺ በቃ አትናደጂ። ቆይ ማን እንዲሰማ ነው እንደዚህ ድምፅሽን ከፍ አድርገሽ የምትስቂው? እሺ በቃ ይኸው ዝም አልኩ እኮ። እኔ እንጃ አሹ ብቻ እንደምትወዳት የምታውቅ ይመስለኛል። ለማንኛውም እንደምትወዳት ንገራትና የመጣው ይምጣ መቀበል ነው። እሺ በቃ ሩቴ እነግራታለሁ። አጥፍቻለሁ፣ ይቅር በይ። ካሁን በኋላ እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ እንደዛ ለፍቼ ያሳደግኩሽ ትልቅ ደረጃ እንድትደርሺ ነው እንጂ እንደዚህ በሆነ ባልሆነ እንድትጎጂ ቅስምሽ እንዲሰበር አይደለም። ከአቅሜ በላይ ሲሆንብኝ እኮ ነው እማዬ። ለአባዬ ስደውል ስልክ አይነሳም። ውስጤ ብዙ ጥያቄ አለ። ቆይ ለምን? እኔ ለመወደድ ምን ያንሰኛል? ምንም አያንስሽም የኔ ቆንጆዋና ትንሿ ልጄ። እናትሽ እንዴት እንደምትወድሽ ረስተሽ ነው ማንም የለኝም ያልሽው? ምን ላድርግ እማዬ? አንቺም ሁሌ እኔን ነው ተውቀሽ የምታደርጊ። ስራሽ ነው ልጄ፣ የምትሰሪው ስራ። እስቲ አስቢው፣ ቤዛም ጥፋት አጥፍታለች፣ አንቺም ብዙ ጥፋቶች አጥፍተሻል። ቤዛ ግን ጎናችን አለች? አሁን የለችም። አየሽ፣ እሷ የለችም፣ አንቺ ግን አለ። ሰላም ውድ ቻናል ቤተሰቦቼ፣ አስተነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ያለ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን ማለት ነው። ሌሊ እንግዲህ ራሷ ስታወደቀች ባብሬ ልክ ራሷ ስትወድቅ ባብሬ እሷን ፍለጋ ሌሊ እያለ ስጠራ ሌሊ ግን ራሷ ስለወደቀች ምንም ነገር አያውቅም። ግን ምን ተፈጥሮ ምን ሆነ እያለ በተደጋጋሚ ስልኳ ላይ ስደውል ስልኳ ግን ከቤት ነበር የምትሰማው። አንተ ቤት ገብቶ ፈለጋት የለም። ነገር ግን ኮሽና ሲገባ ሌሊ መሬት ላይ ወድቃ ያገኛት ማለት ነው። ከዛ ምን ሆንሽብኝ? ምን ተፈጥሮ ነው እያለ በድንጋጤ ውሃ ያደረገለት እያረጋጋት ነበር። እንግዲህ ተወዳጁ አደይ ደግሞ እንግዲህ ቀጥል ፍቅር አንድ ላይ ቁጭ ብለው ተቃቅፈው እያወሩ ከሩቅ ትመለከታቸዋለች። እጅግ በጣም በቅናት ትናደዳለች። በዛ ተነሳ ምን ያደረክ ነው? እዚህ ምን እየሰራክ ነው ብላ ስትጠይቅ ፍቅር እንግዲህ ዴቪን ለመቅረብና እንደውም ያዘነ ሰው በመምሰል እሱ እንድረዳት ለማድረግ ስትሞክር ነበር። ከዛ ልክ ምን እያደረክ ነው ደፍና አደይ ጠየቀችው። አደይ ብሎ ደነገጠ። እሷን አቅፋት እያባበላት ነበር። እንደዚህ ተቀራርቦ ስላየችው አደይ እጅግ በጣም ትናደዳለች። ዴቭ ምን እየሰራችሁ ነው ብላ ስትጠይቅ አደይ ብሎ ድንግጥ ብሎ ይነሳና አንቺ ደግሞ ፍቅር ምን እያልሽ ነው? አይ እኔ መሄድ አለብኝ ዴቭ እንዳወራ ነው ብላ ስትነግረው ቆይ ምን እያደረክ ነው? እየተረዳኋት እየሞከርኩ ነበር ዴቭ ፍቅር ጥሩ ስሜት ላይ ስላለች ልረዳት እየሞከርኩ። ታዲያ ይሄናል መቀራረብ ምን አስፈለገ ዴቭ ብላ ስትጠይቀው ነበር። አሹ ሮማንን እንደሚወዳት ለመናገር እየሞከረ ግን ከአፉ መውጣት እንደሚወዳትና እንደሚያፈቅራት መናገር ፈራ። ምክንያቱም ብናገር አጣታለሁ፣ ጭራሹ ወንድሜ ብላ ምጥሮን እሱን አጣል ብሎ ቆይ ምንድነው ንገረኝ እንጂ ስትለኝ እንደሚወዳትና እንደሚያብዬ ነው የምናገረው እያለ እያሰበ ያለ ለጋጣሚ ፍቅር ትመጣበታለች።
ፍቅር የት ነበርሽ እስካሁን? አንቺ ስፈልግ እኮ ወደታች ወደ ላይ ስል ነበር። የት ነበርሽ? አያገባም አሹ፣ አንተን ማያገባም አትጠይቀኝ። አርፈስናትርቱረን ትራስ ስትሰድቦና ስትጮህበት ነበር። ከምን ይሆንሽ ነው? ተረጋጊ እንጂ የት ነበርሽ ነው ያልኩሽ። እንኳ ምን አስቆጣሻል ታዲያ? ምን እጅ ቀበጥ ሆነች ልጅ እያለ ስናደድበት ነበር። እውነት ትሰማኛለህ? ከመንገድ ዞር በል አለዛ ግን ለምን ጠርቼ ነው ከዚህ ቤት እንድትባረር የማደርግ እያለችው ስታስፈራረው ነበር። ነገር ግን አይ በጭራሽ እኔ አንቺን አልፈራም፣ በይም ወደ ለውጭ እያለ ዝም ብለሽ ጦልጦል አትበይ የትም ቦታ እያለ ነበር። ዳይመንድና ኪንጎ ምንድነው ሰሞኑን ራቅ ብላኛል። አሁንማ በቃ ቀመጥን አገኛላሽ ብላኛል አይደለም እኔ እያለ ቆይ ምን አይተህ ነበር ስትሮጥ የነበረው እያለ አይ ስሮጥ የነበረው እየተጣላን ልጅ ስለነበረ ነው ምናምን። ቆይ ምን ይሆንክ ዳይመንድ? አይ እነዚህ ጉርታችሁ የምሩጫ መልቀቅ ነው። ለምንድነው ከሱን ማትፋታው? አይ አንድ ተጣላ ሰው ነበር እሱ ነበር ሮጥ እንጂ አንተ እንደምታስብ አይደለም ቀመጥን። ቆይ ለምንድነው ኪንጎ ለቀቅ ማታረጊ? በቃ ፍራ ጊዜ ስጪው እንዴ ምንድነው እኮ በቃ ወጥረሽ ያሹ ለኔ ማን ጊዜ አይ ምን ለማድረግ ነው እያሰብሽ ነው እያለ እንደዛ አይደለም እኮ እያለ ነበር። ኤደን ደግሞ አበበን እንግዲህ የሷ ለማድረግ እየሞከረች ነበር። ሰላም አውርዶ እንደበፊቱ እንዲሆኑና ማጋባት እንደሚፈልገው እየነገራት ነበር። እሷን ደስተኛ ሆነ አንቺ እኮ ቆንጆ ነሽ፣ ምንም አይጎልሽም፣ ፈጣሪሽን አመሰግኝ እያለ ቁጭ ብሎ እያወሩ እያለ ጫኔ እንዳጋጠሽ ጫኔ መጣ። ተደበቅ ትለውና ይደበቃል። ጫኔ ደግሞ ምንድነው አጎትሽ አልመጣም አይደለ? ደህና ነሽ? አጎትሽ አድራ ብሎኝ ነው ይሄደ እያላት ነበር። አው ደህና ነው፣ ሁሉ ሰላም ነው። የአበባ ሜዶን ታንከሪስ እንዳታገኝ እያላት ነበር። እሺ አላገኘውም አታስብ እያለ ነበር። ማሚ እንደጋጣሚ መንገድ ላይ ቤዛ ስታገኝ ቤዛን እያመሰገነችው ነበር። እሷም ደስ ብሏት፣ ነገር ግን ቤዛ ይህንን አጋጣሚ እጠቀማለሁ፣ አንድ ቀን የኔ ውለታ አለብሽ እንደምትከፊ ተስፋ አድርጋለሁ። ልክ ጥሩ ሰው ቅድም ያየሽው እኮ ቤት የኔ ቤት አይደለም እዛ ተቀጥሬ ነው ምናምን እያለች ስትዋሽ ነበር። ነገር ግን ቤቱ የራሷ ነበር ስታስመስል ነበረች ማለት ነው። እንግዲህ ዴቭ ደግሞ አዴን ለማረጋጋት ሊሊ ከሰይቱ ሊሊ ራሷ ስታ ሐኪም ቤት ሄዳ ነበር። አዴ በጣም ተጨነቀች። ተረጋጋ አዴ፣ ቆይ ባቡሬ ጋር እንደውል ባቡሬ ስደውል አዴ አደራብዬሻል ነበር ሊሊ ራሷ ስታ ወድቃለች በማለት እየነገራት ነበር። ሊሊ አንድ ነገር ቆለች እኔ ምን ሆናለሁ እያለች ስትጨነቅ ነበር። አዴ ዴቭ ለማረጋጋት እየሞከረ ነበር። ሩታና ፍቅር ደግሞ አንድ ላይ ብቻሽን አይደለሽም፣ እኔም ከጎንሽ ነኝ፣ ምን እንደሚያስፈልግሽ ንገሪኝ። ቆይ ምንድነው ችግርሽ? እስቲ ንገሪኝ። ውስጡ ሰው እኮ ይቀልሻል። ስለዚህ የተፈጠረው ነገር ካለ እስቲ ንገሪኝ በግልጽ እያለች ብጠይቃትም ፍቅር ምንም አልሆንኩም፣ ውጪልኝ፣ ማንኛችሁም እንደኔ አታስቡም፣ እኔን አትወዱኝም፣ አትፈልጉኝም ስትል ነበር። አታስመስይ ፍቅር፣ እኛ ሁላችን እንፈልግሻለን እያለች ነበር። ማሚ እያነገረች እያለ ማሚ አው ሁሉ ነገር ሰላም ነው አይደረንን እያለች ነበር። እንደጋጣሚ ሂጂና አሹን አናግሪ ብላ ነበር። ሮማን ልትወርድ ማሚ ትመጣለች። እንግዲህ ሊሊ አሁን ላይ ሐኪም ቤት ሄዳ ደህና ሆናለች። እኔ ደህና ነኝ ባቡሬ አታስብ እያለችው እጁ ሲሷት ቀና ብላ ጎንበስ እያየችው ነበር። ከዛ እጆቿን በሁለት ሲሶ እየፈራች ነበር። ነገር ግን ኤላን ነበር እንደዚህ ማይላት። በዛ የተነሳ አንድ ላይ ያወሩ ነበር። አለልኝ ደግሞ ብርሃንና ኤደንን እያወራ ነበር። እንዳሉ ደግሞ እሱን ብሽቅ አድርጎ ያባራሉ ማለት ነው። አንቺ ቆንጆች ሁሉ ተድሮ አንቺ እዚህ ቆመሽ ቀራሽ እያለ ሰዎች ጋር ነበር። እሷን በተራ ኤደን ጋር አንድ ላይ በመሆን እየሳቁበት እየተጫወቱበት ነበር። ቡና አድርገን አባረን የታባቱ እንደዚህ ነው ማለት እያለችው አው ልክ መናገሩ የተሻለ ነው እያለቻት ነበር ብርሃን ማለት ነው። እንግዲህ ሮማን ደግሞ ለፍቅር መግብጂ መልቼልሻለሁ ክፈች እያለቻት ከዛ አልፈልግም ሂጂልኝ አይ እባክሽ እያለቻት ከዛ እንደምንም ብለው ወደ ክፍል ትገባና ፍቅርን ለመረዳትና ለማገዝ እየሞከረች ነበር። ፍቅር እባክሽ እንደዛ አትሆኝ፣ እኔ አንድ ቤት ውስጥ ተቆልፎብኝ ብዙ አመት ስሰቃይ ነበር እና አንቺ እናት አለችሽ ፈጣሪሽን አመስግኝ እያለቻት ነበር። አሁን ከኔ ምንድነው የምትፈልጊ እያለቻት ነበር። አይ
ምንም አልፈልግም ስለዚህ እያለች ስታወራ ነበር። ነገር ግን አሁን ምግብ እያለቻት እየነገረቻት ነበር። አደይ በጣም ተጨንቃለች ሊሊ ስለታመመች ማለት ነው። በመጨረሻ ፍቅርና ማሚ አንድ ላይ ቁጭ ብሎ እያወሩ ነበር። ልጄ ምን ተፈጥሮ ነው? ለምን እንደዚህ ሆንሽ? ቤዛ አታውቅምሽም እያለች ስታወራ ነበር። እንግዲህ ጫኔና አበበ አንድ ላይ ጋሼ በጣም አደገኛ እንደሆነና ሊጎዳ እንደሚፈልግ እየፈራ እንዲፈራ ሲነግረው ነበር። እንጨር እየነገረው እያለ ዴቭ ደግሞ ከአደይ ማግባት እንደሚፈልግና ቤተሰብ ጋር መሄድ እንደሚፈልገው ለዳይመንድ እየነገረው ነበር። ዳይመንድም እስማማል ማለት ነው። ቤዛ መንገድ ላይ ያገኘሁት ሳስጨንቋት ነበር። እቺ ተረክበ ደግሞ ሰፈር ምን ልትሰሪ መጣሽ? ምን ጠራሽ? እያላት ነበር። ዳይመንድ ተወኝ እባክህ የማይመለከት ውስጥ አትግባ እያለ ይስጠይቃል ነበር። ኪንጎ እያወሩ አንድ ላይ ነበር። ነገር ግን ባቡሬ ወደ ቤት ከሊሊ ጋር ተመለሱ። ሊሊና አደይ ተገናኙ። ነገር ግን ሊሊ ደህና ነኝ አታስቡ፣ ይሄን አትጨነቁ ለኔ እያለች ነበር። ቆይ ሊሊ እንዴት ነው የማልጨነቅ? በጣም ፈርቼ ነበር እኮ እያለች አደይ ደህና ነኝ አታስቢ እባክሽን ተረጋጊ፣ በቃ ደህና ነኝ ያልኩሽ እኮ አሁን ደህና ነሽ ሊሊ? አሁን ደህና ነኝ፣ በጣም ፈርቼ ነበር እኮ እያለቻት ነበር። አይ ምንም መስፈራ ነገር የለም አደይ ተረጋጊ፣ አሁን እኮ በጣም ደህና ነች እያለ ነበር። አሁን ደህና ነች አትፍሪ እያላት ነበር። ደህና መሆኗን ደስ አለና ዳይመንድና እንግዲህ ሌባንድ ላይ ቤተሰብ ሽማግሌ ማግባት እንደፈልጉ ነገር አደይም ከጎንህ ነኝ ምናምን አለ። ፍቅር እንግዲህ በመጨረሻ ለማሚ አደይን እንደሚወዳትና እና እንዳገባት እንደምፈልግ ስለነገር ብርሃን በጣም ደስ አላት። ኤደን ከበደ አበባን እንዳገባ እንደምፈልግ ስነግር ደስ አለ። አሹ ፍቅሩን ለመግለጽ በጭራሽ አልቻለም። አሹ ተናገር እንጂ ለምንድን ነው የምትፈራው እያለች ስትገፋፋ ነበር ሩታ። ነገር ግን መናገር አልቻለም። ዴቭ ይመጣና ቀጥሎ ወደ ቤት ሲገባ እንግዲህ ፍቅር ለማሚ አደይንም ከዚህ ቤት እንደወጣች ዴቭን ታፈቅሯለች፣ ለዛ ነው ከዚህ ቤት የወጣችው ብላ ነገረችው። ዴቭ ልክ ሲመጣ ይሰማል። ከዛ ዴቭ ፍቅር የምትለው ነገር እውነት ነው፣ አደይን ታፈቅራለች እያለች ጫወችበት። ከዛ እሱም እንደነገጠ ተፋጠጡ። ይሄም ለምን አልችልም አደይ አንተን ታፈቅራታለች ብላ አንዴ ለዛ ነበር በየቀኑ የምትገናኙ እያለች ጫወችበት። ማሚ እንደምታስበው ተረጋጋ እያለ ነበር። ነገር ግን ፍቅርም እንደነገጠ